ባለፈው ትንሽ ላስቀየምሽኝ ቆሌ ቆጣ ብሎ ነው። ያው ቆሌ ደግሞ ቆጣ ሲል እንደዚህ ስርስር ያደርጋል። ለዛ ነው እና ቆጣ ለመድኃኒቱ ምንድን ነው? ያው እኔን ይቅርታ የምትጠይቂኝ ከሆነ ትድኛለሽ። ለታፈልግ ወጡ ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፈ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም የህይወት መንገድ በክፍል 31 በባለፈው ክፍል ያየነውና የተመለከትነውም እንዲሁም ቪዲዮ ያቆመውም ሩት በሆነ ህንጻ ላይም የህፃን ድምጽ እየሰማች ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ እያልኩኝ በትህትና እገልጻለሁ። ዛሬ የተከናወነው ነገርም ሳሚ ያገኛታል። ሩትን አንቺ ድንቢጥ ምን እየሰራሽ ነበር በማለትም ሊያንቃትም ይሞክራል። እንዳትነካኝ እኔ ቤተሰቦቼ ጉዳይ ያሳስበኛል። ስለዚህ ምን እያደረክ ነው? አጥምደኝ ነበር በማለትም ትጠይቀዋለች። ምን ልታደርጊ መጣሽ? እኔ ስለማላምንሽ ይሄው ያስኩሽላታል። እሷም በቃ ይሄው ነው ያለው ነገር፣ እኔ ላግዝ እፈልጋለሁ። እንደገና አታሳዝንህም? የህይወትን ልጅ እየፈለኩ ነበር በማለትም ትመልስለታለች። ሳሚም በጣም ተናዶ ሂጂ ነው ምልሽ፣ በጣም ታሳዝኛለሽ በማለትም ሲናገር ሩትም ደግሞ እባክህን አብረን እንስራ፣ ልጅቷንም እናገኛታለን፣ ለልጅህ አታስብም ማለት ነው ስትለውም እሱም አሁንም ይናደድባታል። ከዛም ወደ ቤትም ይሄዳሉ። ሩትም ተመስገን አምላኬ ከሁሉ ነገር አዳንከኝ በማለትም ወደ ፈጣሪዋም ታመሰግናለች። በሌላ በኩል ደግሞ ሳሮን ተስፋ እንደቆረጠችና ከዚህ በኋላ ምንም አይነት ነገር ተስፋ እንደሌላትም ለናሆም ትነግረዋለች። ከዛም ወንድሟም አይዞሽ እህቴ ተስፋ አትቁረጭ ይላታል። ከዛም ህይወት ግን የት ሄዳ ነው በማለት ሲጠይቃትም እሷን የማላያበት በየት በሄድኩኝ የሷን ስም አታንሳቤ ነው ምልህ፣ በህይወት ምክንያት እኮ ነው እንደዚህ የሆንኩት በማለትም አሁንም ትናደድበታለች። ዳዊትም በሷ አታሳቢ፣ እሷ ምንም አላደረገችሽም፣ ይሄን ያህል ነገር እያደረገችሽ እንኳን እሷ ምንም አይነት ነገር አትልም፣ ግን አንቺ አትለወጭም በማለትም ይነግራታል። ከዛም እንደውም ከፈቀድሽልኝስ ህይወት ትሄድልኝ እምትይ ከሆነ እኔም ልሄድልሽ እችላለሁ፣ እንደውም እሷን አግብቼ መቀመጥም እፈልጋለሁ። ህይወት እሺ ካለችኝ እኔ ያለኝ ስሜት ከሷ ካለ ልጠይቃትና ማግባት እፈልጋለሁ ሲልም ሳሮን በጣም ተናደደች። በመቀጠልም ዳዊት ይነግራታል። ለምን መድኃኒቱን አትወስጅም ይላታል። እሷም ደግሞ እኔ ተስፋ ለሌለው ነገር እንዴት አድርጌ ነው የምወስደው? ባዶ መድኃኒት ትላለች። ከዚህ ላይ ሳሮን እያስመሰለችን ትመስላለች። ምክንያቱም መዳን የሚፈልግ ሰው መድኃኒት ለመውሰድ ይጓጓልና፣ እሷ ግን የመዳን ተስፋዋም እንደዚሁ ነው እያለችም ብዙ ነገር ሰበባ ስበብ ታቀርባለች። የእነሱ መድኃኒት እኔ አይሰራልኝም፣ በቃ ድግግሞሽ እያለችም ነበር። በሌላ በኩል ደግሞ ሳሚና ሰላም ተገናኝተዋል። ሳሚ በጣም አንቺ ይላታል። ምን ሆነሽ ነው የምትከተኝ ሲላትም ሰላምን በተፈጥሯ ተጫዋችና አሳቂም ስለሆነች እንግዲህ አባቢ የምትለው ብዙ ነገር አዋቂ ነው የምትለው ሰው ከኋላዋም አለ። እንግዲህ ሰላምም በቃ በህይወቴ ውስጥ ከሚገቡ ወንዶች አንተ አንዱ ነህ ትለዋለች ሳሚም በሁኔታዋ ደንግጦ ምን እያልሽ ነው ይላታል። እኔ እኮ የጓደኛዬ ፍቅረኛ ነህ ብዬ ነው እንጂ በቃ እንዲሁ ነበረ ስትልም ሳሚም ቆም ብሎ ያዳምጣታል። አንቺ እብድ ምን እያልሽ ነው? አረ ነውር እኮ ነው ሲላትም እንዴ እውነት መሰለህ እንዴ እንደዚህ ስልህ ጊዜ በማለትም ጨዋታዋንም ትቀጥላለች።
ታዲያ ወደ ቤትም እንደሚሄዱም ትነግረዋለች። እረ እኔ በእናትሽ እኔ በቃ ከአንቺ ጋር አልሄድም አሁን ምን አይነት እብድ ናት በማለትም ጥሏት ይሄዳል። ሰላምም ወደ ቤት ትመለሳለች፣ ወደ እነ ህይወት ቤት። ህይወትም በጣም ደንግጣለች። በቃ ምን ላድርግ? አትገቢም በእናትሽ ሌላ ስራ ሌላ ችግር አልፈልግም ትላታለች። ምክንያቱም ሰላምና ሳሮን አይስማሙምና። በመቀጠልም ሩት ታያቸዋለች በር ላይ ሆነው ሲጋፉም። ህይወት አትገቢም፣ ሰላም እገባለሁ እየተባባሉም። ከዛም ምን እያደረግሽ ነው ህይወት ትላታለች። እኔ እኮ በቃ አትገባም ብዬ ነው ስትልም፣ አረ ነውር ነው ልጅቷን አታድክሚያት ስትላትም ህይወትም አስገባቻት። በጣም ፈርታለች፣ እየተጨነቀች ነው። ለምንድን ነው ግን እያለችም። በሌላ በኩል ደግሞ ናሆም ስለ ህይወት እንዲሁም ስለ አፈቅራትም ያወራላታል። ታዲያ ማናት ይቺ የምታፈቅራት ልጅ ስትለውም እሷ ካጠገቤ ናት፣ ይህችን ካወቅሽ ሽልማት አለሽ ሲላትም ነበር። በጣምም ወዷታል፣ በጣምም አፍቅሯታል። ህይወትም በገጠር ቀለበት እንዳሰርክ ሰማው እያለችውም ነበር። እናም ሰላምም ሳሮንን ለመጠየቅ ስትመጣም ሰላምም ወደ ሳሮን ክፍል በመግባትም ሳሮን በጣም ደነገጠች። ከዛም ዳዊትም እህቴ ልትጠይቅሽ ነው የመጣቸው በማለት ሲያስረዳትም ሳሮንም በጣም ደስ አላት። ዋው በጣም ደስ ይላል በማለትም ከዛም ሰላምም ጨዋታዋን ቀጠለች። እንግዲህ በቃ እኔ ነኝ ህመሙ፣ እኔ ነኝ ያሳመምኩሽ። ደግሞ የሆነ አለ አይደለ ቀልቤ ምናምን ስለተቆጣ ተናዶብሽ ነው እንደዚህ ያደረገሽ። ስለዚህ እኔን ይቅርታ ካደረግሽ መድኃኒቱ ከእኔ ነው ስትላትም ሳሮን በጣም ተናዳ ውጡልኝ ከዚህ ክፍል በማለትም ታስወጣቸዋለች። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት በቀጣይ ቪዲዮስ ምን ሊሆን ይችላል የሚለውን ይዤ እመጣለሁ ማለት ነው። ህይወት አሁን ላይም ሳሮን ብዙ ነገር እየበደለቻት ነው፣ እንዲሁም እያንገላታቻት ነው። አንቺ ነሽ ያሳመምሽኝ እያለቻት ነው። እናም ህይወትን በምን አይነት መንገድ እናገኛታለን የሚለውን እምናይ ይሆናል ማለት ነው። እናም መልካም ጊዜ። ስላዳመጣችሁኝ አመሰግናለሁ። ቻው ቻው።